ስምንተኛው ሺህ ከመጨረሻው ዘመን ጋር ተያይዞ በሀገራችን ትውፊት ስምንተኛው ሺህ ይነሳል። የመጨረሻውን ዘመን ስምንተኛው ሺህ ብሎ የመጥራት ባህል አለ። ከዚህ ጋር ተያይዞ ደግሞ አፄ ናኦድም አብረው ይነሳሉ። እሳቸው ዘወትር በጸሎታቸው ከስምንተኛው ሺህ አታደርሰኝ ከውሃውም አታቅምሰኝ ይሉ ነበር። ስምንተኛው ሺህ ገባ ተብሎ በሚታመንበት በ1500 አርፈዋል። እንደ ሌሎች ነገስታት በገና ይደረድሩም የነበረ ስለሆነ የበገና መዝሙራቸውም ከዚሁ ከፍጻሜ ዘመን ጋር የተቆራኘ ለመሆን ችሏል። ይህን ከዘመን ዘመን ሲወርድ ሲዋረድ የመጣው የንጉስ ግጥም ከዚህ በታች ያለው ነው። በስምንተኛው ሺህ በሬው ሻኛ የለው፣ ገበሬው ምርት የለው፣ ላሙ ወተት የለው፣ ቆንጆ አፍላ የለው፣ ጎበዝ ጉልበት የለው፣ ችግር ማብቂያ የለው፣ ንጉስ እምነት የለው፣ ውሸት ማብቂያ የለው፣ ቄሱ ትምህርት የለው፣ መናኝ ገዳም የለው፣ ዳኛ ችሎት የለው፣ አማኝ ምግባር የለው፣ ጎልማሳ ሚስት የለው፣ ለሰው ፍቅር የለው። ወገኔ ስማኝ፣ እንዲህ ያለ ዘመን አይቼ አላውቅ። ሲገናኙ መዋደድ፣ ሲለያዩ መቦጨቅ፣ እንዲህ ያለ ጊዜ ምግባር የሌለበት ታላቁ ታናሹን ሰው በበላበት። በስምንተኛው ሺህ ጉድ ነው መሰንበት፣ አምባዛ መዛቅ ነው እሾህ የሞላበት። በስምንተኛው ሺህ ባላው ተንካ ተንካ፣ እባክህ ወንድሜ እከከኝም ቢልህ ራሱን አትንካ። የነቢያት ትንቢት ተፈጸመ ለካ፣ በሕያዋንና በሙታን ላይ ይፈርዳል። ቅዱሳን ሐዋርያት በመልእክቶቻቸው ላይ ስለ መጨረሻው መለኮታዊ ፍርድ ሲያወሱ ፍርዱ በሕያዋንና በሙታን ላይ የሚፈጸም መሆኑን የገለጹት ደጋግመው ነው። ለምሳሌ ሐዋርያው ቅዱስ ጳውሎስ በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት ያለውና ቅዱስ ጴጥሮስን በተመሳሳይ እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ ያለው ተጠቃሾች ናቸው። ከዚህም ተነስተን በሕያዋንና በሙታን ላይ ይፈርዳል ሲል ምን ማለት ይሆን ብለን መጠየቃችን አይቀርም። ጥያቄው የቀደሙት የአበውን ትኩረት ስቦ ስለነበር በርካታ የትርጓሜ ሐሳቦች የተዘረዘሩበት ኃይለ ቃል ለመሆን በቅቷል። ከእነዚህም ሐሳቦች አንዱ ሕያዋንና ሙታን የተባሉት በቁሙ ሕያዋን ወይንም ሞትን ያልቀመሱ እና የሞቱትን ወይንም ሕይወት የተለያቸውን ያመለክታል የሚለው ነው። በእነዚህ ሊቃውንት አስተምህሮ መሠረት ጌታ ለፍርድ እንደሚመጣበት ጊዜ ሳይሞቱ በሕይወት የሚገኙ ሰዎች ይኖራሉ። እነርሱም ሞት ሳይገጥማቸው በቀጥታ በፍርድ ወንበር ፊት ይቀርባሉ። የተቀሩት ግን ቀደም ብለው የሞቱ ስለሆነ ትንሣኤ ያስፈልጋቸዋል። ከትንሣኤም በኋላ ከሕያዋኑ ጋር እኩል ለፍርድ ይቆማሉ ማለት ነው። በአጭሩ ሞትን ያልቀመሱት ሕያዋን ተብለው ሲጠሩ፣ ሞተው የተነሱት ደግሞ ሙታን ተባሉ። ሁለቱ ወገኖች ግን እኩል በፍርድ ፊት ይቀርባሉ የሚለው ሀተታ የመጀመሪያው ነው። ሊቃውንቱ ማንም ከፍርድ እንደማያመልጥ ለመግለጽና ለደህንነታችን የሚጠቅመንን ፈሪሃ እግዚአብሔር በውስጣችን የሚተክል ቃል ብለው የገለጹትን ይህንን ኃይለ ቃል ሲያብራሩ የሞቱት ትንሣኤ ሲያገኙ ያልሞቱት ደግሞ ኢመዋቲ ወደ መሆን ይለወጣሉ ብለዋል። የዚህ ገጸ ንባብ ሁለተኛ ትርጉም ደግሞ ሕያዋን የሚለው ቃል የነፍሳችንን ሁኔታ የሚጠቁም ሲሆን ሙታን የሚለው ደግሞ የሥጋችንን ሁኔታ ያመለክታል የሚለው ነው። ነፍስ ኢመዋቲ ስለሆነ ሕያው በሚለው ቃል ሲጠራ ፈራሽ የሆነው ሥጋም ለዚህ ተፈጥሮ ተስማሚ የሆነውን መዋቲ የሚለውን ቃል አግኝቷል። ይህ አስተምህሮ ሰው በዚህ ምድር የኖረው በሥጋና በነፍስ ተዋህዶ ስለሆነና ጽድቅም ሆነ ኃጢአት የሰራው በዚሁ ኩነት ስለሆነ በፍርድ ቀን በሞት የተለያዩ ሥጋና ነፍስ ዳግም ተዋህደው በጋራ ለሰሩት ሥራ አንድ ላይ ፍርድ ሊቀበሉ ይገባቸዋል የሚል መነሻ ላይ የተመሰረተ ነው። የቶዲኖስና ሩፊኖስ ከዚህ ሐሳብ አቅራቢዎች የሚመደቡ ሲሆን በተለይ ሩፊኖስ ቃሉ አንዳንዶች በሕይወት ሌሎች ደግሞ ሞተው ፍርድ ይቀበላሉ የሚል አይደለም፣ ነገር ግን የሰዎች ነፍስና ሥጋ በአንድ ላይ ፍርድን የሚቀበል መሆኑን የሚያሳይ ነው ብሏል። ሶስተኛው ትርጓሜ ሕያዋን የተባሉት ጻድቃን ሲሆኑ ሙታን የተባሉት ደግሞ ኃጥአን ናቸው የሚለው ነው። ይኸውም የሕያዋን እንጂ የሙታን አምላክ አይደለም የሚለውን ቃል በመንተራስ እርሱ የኃጥአን አምላክ አይደለም የጻድቃን እንጂ የጻድቃንም ከሆነ የሕያዋን አምላክ ማለት ነው። ምክንያቱም ሕያዋን የተባሉት ጻድቃንም ሕያዋን ናቸውና ይላሉ። በርካቶች ሊቃውንት ሕያዋን የተባሉት በጽድቅ ሥራቸው ሕያውና ዘላለማዊ የሆኑትን እንደሆኑና ኃጥአን ግን በክፉ ሥራቸው ወጥመድነት የሞቱ በመሆናቸው ሙታን በሚል ቅጽል መጠራታቸውን ገልጸው አትተውታል። አንዳንድ ሰዎች በመዝሙር 1 ላይ ክፉዎች በፍርድ አይቆሙም የሚለውን በመጥቀስ ኃጥአን ነፍስ ጠርጎ እንደሚያጠፋቸው ሳር ይሆናሉ እንጂ ለፍርድ ዳግም አይነሱም የሚል አስተያየት ቢሰነዝሩም ብዙዎች ሊቃውንት ጌታችን በኃጥአንና በጻድቃን በነፍስና በሥጋ ለመፍረድ እንደሚመጣ በመግለጽ ይህን ሐሳብ ተቃውመውታል። የመዝሙረ ዳዊትንም ሐሳብ በብዙ ኅብረ ነገር በመተርጎም ያተቱት ሲሆን ለአብነትም አንዱን እንይ። ጻድቃን በፍርድ ቀን የሚነሱት ሊፈርድባቸው ብቻ ሳይሆን ሊፈርዱም ጭምር ነው። ኃጥአን ግን በፍርድ ከክርስቶስ ጋር ሱታፌ የማይኖራቸው በመሆኑ ክፉዎች በፍርድ ኃጢአተኞችን በጻድቃን ማኅበር አይቆሙም ተብሏል። በእርግጥም ጌታችን ለሐዋርያቱ እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በ12ቱ ዙፋን ትቀመጣላችሁ፣ በ12ቱ ነገደ እስራኤል ትፈርዳላችሁ ባለው ቃሉ መሠረት ዓለም የፈረደባቸው ቅዱሳን ከፀሐይ 7 እጥፍ አብርተው በሚነሱበት በዚያች ቀን ፈራጅ ሆነው ሲቀመጡ መለኮታዊ ፍትሕ ርትዕ የሚገኝበት ቀን ይሆናል። በሰው ዘንድ ተገድለው በእግዚአብሔር ፊት እስከ መቼ አትፈርድም ሲሉ የነበሩት ሰማዕታት
በፍርድ ቀን ሕያዋን ሆነው ሲፈርዱ የገደሏቸው ኃጥአን ደግሞ ሙታን ተብለው ለፍርድ የሚቆሙ ናቸውና ዕለቱ እውነተኛ ፍትህ የሚገኝበት ጌታችን በሕያዋንና በሙታን ላይ ለመፍረድ የሚገለጥበት ዕለት መባሉ ቅሉ ለዚህ ነው። ታላቁ መከራ የመጨረሻው ዘመን መዳረስን ከሚያመለክቱ አበይት ምልክቶች መካከል አንዱና ዋናው በነገረ መለኮት ሊቃውንት ዘንድ ታላቁ መከራ በመባል የሚታወቀው ክስተት ነው። መጽሐፍ ቅዱስ በመጨረሻው ዘመን ዓለም ከማለፉ አስቀድሞ በምድር ላይ ታላቅ መከራ እንደሚከሰት ገልጾ እናገኘዋለን። መከራ የሰው ልጆች ሁሉ አጠቃላይ ዕጣ በመሆኑ ከሰው ልጆች የተለየበት ዘመን የለም። በመጨረሻ ዘመን የሚሆነው ግን ይለያል። ዓለም ከተፈጠረ ጀምሮ ሆኖ የማያውቅ መከራ ይለዋል። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንዲሁም ከቶ የማይሆን ታላቅ መከራ ይሆናልና የእግዚአብሔር ቁጣ የልቡን ሐሳብ ሰርቶ እስኪፈጽም ድረስ አይመለስም። በኋለኛው ዘመን ፈጽማችሁ ታስተውሉታላችሁ። በዚያን ዘመን ስለ ሕዝብ ልጆች ሁሉ የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያን ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ሕዝብህ ሁሉ እያንዳንዱ ይድናል። የእስራኤል ኃጢአት የሆኑት የአዌን የኮረብታው መስገጃዎች ይፈርሳሉ። እሾህና ሚኬላ በመሠዊያዎቻቸው ላይ ይበቅላል። ተራሮችንም ክደኑን፣ ኮረብቶችንም ደብቁን ይሏቸዋል። ዘመኑ በመከራ የታጀበ የሚሆንበትም ምስጢር ጌታችን በወንጌል ሲያስተምር የበቀል ጊዜ ነውና በሚል ገልጾታል። ስለምን የበቀል ጊዜ ተባለ ብንል ምክንያቱ ግልጽ ነው። በመጨረሻ ዘመን ኃጢአት ይበዛል። ኃጢአት ብቻ ሳይሆን ሰዎች ጨርሰው አምላክን እስከ መካድ ይደርሳሉ። ለትእዛዙ ካለመገዛት አልፈው ጭራሽ አምላክን አናውቀውም እስከ ማለት ይደርሳሉ። በምትኩም የሰይጣን መገለጫ የሆነው እኔ ክርስቶስ ነኝ እያለ በድፍረት የሚናገረውን መጽሐፍ ቅዱስ አውሬው በሚል ቅጽል የሚጠራውን መንፈስ ያደረበትን ሰው እስከ ማምለክ ይደርሳሉ። እግዚአብሔር ሲታገሳቸውም እንደሌለና ምንም ሊያደርጋቸው እንደማይችል ያስባሉ፣ ይዘባበቱበታልም። በመጨረሻ ላይ አምላክ ቅጣቱን ይጀምራል። መለኮታዊ ቁጣ ኃያል ከመሆኑ የተነሳ እንኳን ሥጋ ለባሽ ቀርቶ እሳታውያን የሚሆኑ መላእክት እንኳን አይቋቋሙትም። መከራው ሲጀምር ሰዎች የቱን ያህል እንደሚጎዱ ሲገልጽ መጽሐፍ ታላቁ መከራ ሲል ጠራው። ጌታችንም በእግዚአብሔር ትዕግስት እየዘበቱ የነበሩ ከሃዲያን የሥራቸውን የሚያገኙበት ጊዜ መሆኑን ሲያስረዳ የበቀል ጊዜ ብሎ ጠራው። በዚህ ታላቁ መከራ ዘመን አማኞች እንዴት ይሆናሉ የሚል ጥያቄ ሊነሳ ይችላል። በብዙ ፈተና ውስጥ ቢያልፉም ከእምነት ያወጡ፣ እምነታቸውን በምግባር የሚገልጡ፣ በትሩፋትና በተጋድሎ የሚጋደሉትስ እንደ ሌሎቹ በመከራው ይሰቃያሉ ወይንስ ከመከራው የሚድኑበት ዕድል ይኖራል የሚለውን ጥያቄ አበው መጽሐፍ ቅዱስን መሠረት አድርገው መልስ ይሰጣሉ። የመጀመሪያው መልስ አማኞችም ቢሆኑ ምግባር ቢኖራቸውም መከራው ሲመጣ እነሱም ከመከራው ተሳታፊ ይሆናሉ የሚል ነው። ሰው ከመከራ የተለየ ሕይወት አይኖረውምና ምን ጻድቅ ቢሆኑ መከራን አያመልጡም። ነገር ግን መከራው ለቅጣት ሳይሆን በክብር ላይ ክብርን የሚያጎናጽፋቸው ይሆናል። ስለዚህም በመከራው ውስጥ ያልፋሉ የሚለው አንዱ አስተምሮ ነው። ይህም በመጽሐፍ ቅዱስ ሲደገፍ እኔም ጌታ ሆይ አንተ ታውቃለህ አልኩት አለኝም። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጥበው በበጉ ደም አነጹ። ይህ ቃል እንደሚነግረን ታላቁ መከራ ኃጥአንን ብቻ ሳይሆን ጻድቃንንም ጭምር እንደሚያገኝ መሆኑን ነው። ልዩነቱ ኃጥአን በመከራው ሲጠፉ፣ ጻድቃን ግን መከራው እንደ ንስሐ የሚያጥባቸው ይበልጥ ንጹሕና ጽሩ የሚያደርጋቸው መሆኑን ነው። በሌላ በኩል ደግሞ መከራው በሚመጣ ጊዜ ጻድቃን በልዩ መለኮታዊ ጥበቃ ተጠብቀው ተሸሽገው እንደሚያልፉ የሚያስተምሩም አሉ። ለዚህ ምስክሩ ደግሞ ስለዚሁ ጉዳይ የሚያወሱ የመጽሐፍ ቅዱስ ክፍሎች ናቸው። የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ሊመጣ ካለው ከፈተና ሰዓት እጠብቅሃለሁ። እግዚአብሔር አምላክ የወደደውን ከመከራ ይሰውረዋል። በአውሎ ንፋስና በወጀብ መካከል እሱ መንገድ ያለው ጥበቡ የማይመረመር አምላክ ነው። ስለዚህ በታላቁ መከራ ጊዜም እሱ ባወቀ ጠብቆ መከራው እንዳያገኛቸው በማድረግ የሚያሳልፋቸው ሰዎች አሉ። እነሱም እሱን በማመን የጸኑና ቃሉን በማክበር ለእርሱ የታዘዙ ጻድቃን ናቸው። በሌላም ስፍራ እንዲህ ተጽፏል፣ በዚያም ቀን ይህ ቅኔ በይሁዳ ምድር ላይ ይዘመራል። የጸናች ከተማ አለችን፣ ለቅጥርና ለምሽግ መድኃኒት ያኖርባታል። በቅጥርና በምሽግ የተመሰለው የእግዚአብሔር ጥበቃው ነው። መከራው በእሳት ቢመሰል መካከሉ ለሰው የማይታይ እሳት የሚያልፍበት ጽኑ ቅጥር እንዲሆን እርሱ ከፈቀደ ምን ይሳነዋል? የቤተ ክርስቲያን መከራ። በዚህ በታላቁ መከራ ዘመን ቤተ ክርስቲያን የበለጠውን መከራ ይገጥማታል። አውሬው ተብሎ የተጠራው ሐሰተኛው ክርስቶስ ቤተ ክርስቲያንን ሊያጠፋና በምትኩም ባዕድ አምልኮን ሊያስፋፋ ስለሚፈልግ ቤተ ክርስቲያንን ለማጥፋት አብዝቶ ይፈትናታል። የበለጠውን ደግሞ የአውሬው ምስል በቅድስናው ስፍራ ሲቆም ደግሞ መከራው የከፋ ይሆናል። ቤተ ክርስቲያን ከአምልኮተ እግዚአብሔር በቀር አንዳች ነገር የማይቀላቀልባት ንጹሕ የመስዋዕት ስፍራ ሆና ሳለ አውሬው ግን በትዕቢት የራሱን ባዕድ አምልኮ ሊያቆምባት ይሻል። ለዚህም ብቻ ሲል ምስሉን አሰርቶ ለጊዜው በሚቀዳጀው ኃይሉ በመመካት ወደ ቤተ መቅደስ ያገባል። በዚህ ጊዜ አምልኮተ እግዚአብሔር ይታጎላል። ቅዳሴና ሥጋ ወደሙ የማይታሰቡ ይሆናሉ። ቅዱሳት መጻሕፍትን ማንበብ ይቀራል። ሌሎች ብዙ አስቀያሚ ነገሮች በቤተ ክርስቲያን ላይ ይፈጸማሉ። በነቢይ እንዲህ ተብሎ እንደተነገረው ይፈጸማል።
የዘወትሩም መስዋዕት ከቀረ ጀምሮ የጥፋትም ርኩሰት ከቆመ ጀምሮ 1200 ዓመት ከ90 ቀን ይሆናል። አውሬው ምስሉ እንዲመለክለት የሚያደርግበት አንድ ዘዴ አለው። ምስሉ እንደ ሰው እስትንፋስ ያለውና የሚናገር እንዲሆን ያደርጋል። ተአምር ለማሳየት እድል ስለሚሰጠው በዚህ ተጠቅሞ ሰዎችን ያስታል። ቃሉ ይህንን ሲያስረዳ እንዲህ ይላል። የአውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱለትን ሁሉ ያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ተአምር የሚወዱና በታምራት የሚመሰጡ ሰዎች የሚናገረውን የአውሬውን ምስል ባዩ ጊዜ በጣም ስለሚደነቁ እሱን ለመከተል ብለው ከእውነተኛው ሃይማኖት ራሳቸውን ይነጥላሉ። ራሳቸውንም በባዕድ አምልኮ ውስጥ በመጣል ይረክሳሉ። ከዚያም በኃጢአት ጎዳና ላይ ያለ እረፍት የሚጓዙ ይሆናሉ። አምላክም ምንም እንኳን ለጊዜው ቢታገስም በመጨረሻ ግን ፍርዱን ይሰጣል። በምድር ላይ ታላቅ መከራ እንዲሆን በማድረግ ኃጥአንን ይቀጣል። በቅጣቱም ፈራጅና ኃያል መሆኑን ለካዱት ያሳያል። እርሱ የሚመጣው መከራና ቅጣት የቱን ያህል እንደሚሆን አበክሮ ሲገልጥ እንዲህ ብሏል። እነሆ እግዚአብሔር ምድርን ባዶ ያደርጋታል፣ ባዕድማም ያደርጋታል፣ ይገለብጣትማል፣ በእርሷም የተቀመጡትን ይበትናል። እንደ ሕዝቡም እንዲሁ ካህኑ፣ እንደ ባሪያውም እንዲሁ ጌታው፣ እንደ ባሪያይቱም እንዲሁም እመቤቷ፣ እንደሚገዛም እንዲሁ እንደሚሸጠው፣ እንደ አበዳሪው እንዲሁም እንደ ተበዳሪው፣ እንደ ዕዳ አስከፋዩ እንዲሁም ዕዳ ከፋዩ ይሆናል። ምድር መፈታትን ትፈታለች፣ ፈጽማም ትበላሻለች፣ እግዚአብሔር ይህን ቃል ተናግሯልና። ሰባቱ መቅሰፍቶች ከዓለም ማለፍ በፊት የዘመኑ ፍጻሜ መድረሱ እንዲታወቅ ሰዎች ከክፉ ድርጊታቸው እንዲቆጠቡ ለመምከርና ለመገሰጽ ሲል የሚያሳያቸው ምልክቶች መኖራቸው ተጽፎልናል። ከነዚህ ምልክቶች መካከል ዋናው ታላቅ የሆነ መከራ መሆኑን አስቀድመን ተመልክተናል። ከዚሁ ጋር የተያያዘው ሌላው ምልክት ደግሞ ታላቁን መከራ ጽኑ የሚያደርጉ መለኮታዊ መቅሰፍቶች ናቸው። እነዚህ መቅሰፍቶች በቁጥር 7 ሲሆኑ ክፉዎችን ለመጉዳት የሚላኩ እንደሆኑ ቅዱስ ዮሐንስ በራእዩ ያየውን በተምሳሌቶች አድርጎ ተምሳሌቶችንም እየተረጎመ ጽፎልናል። እነዚህን መቅሰፍቶች በራእይ እንደተጠቀሱት በተገለጹበት ቅደም ተከተል አንድ በአንድ እንደሚከተለው እንመልከታቸው። ቃሉ ሲጀምር እንዲህ ይላል። ሰባቱም መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሶ የሚል ታላቅ ድምፅ ከመቅደሱ ሰማሁ። አንደኛው መቅሰፍት ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ። የአውሬውን ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው። የመጀመሪያው መቅሰፍት በምድር ላይ የሚወርድ መቅሰፍት ነው። በሙሴ ዘመን በግብፃውያን ላይ የሆነውን 6ኛ መቅሰፍት የሚመስል ነው። ክፉዎች በቁስል እንዲመቱ ይሆናል። በቁስል እንዲመቱ መለኮታዊ ቅጣት የሚወሰንበት ምክንያት ለተግሣጽ እንዲሆናቸው ነው። ሁለተኛው መቅሰፍት ሁለተኛውም ጽዋውን በባህር ውስጥ አፈሰሰ። እንደ ሞተም ሰው ደም ሆነ። በባህር ከሚኖሩት ሕይወት ያለበት ነፍስ ሁሉ ሞተ። ይህ መቅሰፍት በባህር ላይ የሚሆን ነው። በኦሪት በግብፃውያን ከደረሰው መጀመሪያ መቅሰፍት ጋር ይመሳሰላል። ባህሩ በዓለም ይመሰላል። ለሐሳዌ መሲህ በመታዘዝ እግዚአብሔርን የካዱ በሥጋና በነፍስ የሚፈልጋቸው መቅሰፍት ይላካል። የሞቱት ሰዎች ክርፋትም ለሌሎች ሰዎች መደንገጥና መንቃትን ፈጥሮ ይማሩበታል። ሦስተኛው መቅሰፍት ሦስተኛውም ጽዋውን በወንዞችና በምንጮች ውስጥ እነርሱም ደም ሆኑ። የውሃውም መልአክ ያለህና የነበርክ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ። የቅዱሳንንና የነቢያትን ደም ስላፈሰሱ ደምን ደሞ አጠጥተዋቸዋል፣ የሚገባቸው ነውና ብሎ ሲናገር ሰማው። ከመሠዊያውም አዎን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶችህ እውነትና ጽድቅ ናቸው ብሎ ሲናገር ሰማው። ሦስተኛው መቅሰፍት በወንዝ ላይ የሚሆን ነው። የቅዱሳንን ደም ላፈሰሱበት ቅጣት ይሆን ዘንድ የመጣ ነው። የሰማዕታቱን ደም በሚያዘክር ሁኔታ ወንዙ ወደ ደምነት ተቀይሯል። በሌላ በኩል ወደ ደም የተቀየረው ወንዝ ምሳሌ ነው። እውነተኛው የጌታ ትምህርት በጠራ የምንጭ ውሃ እንደሚመሰል በወንጌል ተነግሯል። ከዚህ በተቃራኒው ደግሞ የሐሰተኛው ክርስቶስ ሐሰተኛ ትምህርትን የሚጋቱ ሰዎች ደምን እንደሚጠጡ ይሆናሉ። የሚያውክ የሚዘገንን ትምህርትን ወደ ውስጣቸው አስገብተዋልና ነፍሳቸው ትታመማለች፣ ትሞትም አለች። አራተኛው መቅሰፍት አራተኛውም ጽዋውን በፀሐይ ላይ ያፈሰሰ። ሰዎችንም በእሳት ልታቃጥል ተሰጣት። ሰዎችን በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ሥልጣን ያለውን እግዚአብሔርን ስም ተሳደቡ። ክብርን እንዲሰጡት ንስሐ አልገቡም። ይህ መቅሰፍት በፀሐይ ላይ የሚታይ ነው። ተፈጥሮ ጸባዩ እንዲቀየር ይሆናል። የሕይወት መጋቢ የሆነች ፀሐይ በተቃራኒው ትሰለፋለች። ለእግዚአብሔር ከመታዘዝ ያፈነገጡትን ታቃጥላለች። የስንፍና ንግግር ይናገሩ ዘንድ በአምላክ ላይ አፋቸውን ያላቀቁ፣ ለከንቱና ለስድብ ንግግር አንደበታቸውን የሚያበረቱ ሁሉ በመለኮታዊ እሳት የሚቃጠሉበት ጊዜ ይሆናል። አምላክ ታጋሽና ሩህሩህ የመሆኑን ያህል ፈራጅ መሆኑንም በዚህ ይታወቃል። አምስተኛው መቅሰፍት አምስተኛውም ጽዋውን በአውሬው ዙፋን ላይ አፈሰሰ። መንግስቱም ጨለማ ሆነች። ከስቃይም የተነሳ ምላሶቻቸውን ያኝኩ ጀመር። ከስቃያቸውና ከቁስላቸውም የተነሳ የሰማይን አምላክ ተሳደቡ፣ ከስራቸውም ንስሐ አልገቡም። ይህ መቅሰፍት በአውሬው ዙፋን ላይ የሚፈስ የመቅሰፍት ጽዋ መሆኑ ተገልጾ እናገኛለን። ሐሳበ መሲህ የሆነውና በመጽሐፍ አውሬው ተብሎ የሚጠራው
ይህ የሰይጣን ማደሪያ በመጨረሻው ዘመን አምላክ ነኝ ብሎ ክርስቶስን መስሎ ሲመጣ የተቀበሉትን ይገዛ ዘንድ መንግስት ይመሰርታል። ነገር ግን መንግስቱ አይጸናም። መለኮታዊ ፍርድ በተፈረደ ጊዜ ያጠፋው ዘንድ ቅጣቱ ይገለጣል። አውሬውና የአውሬው መንግስት ብቻ ሳይሆን መንግስቱን የተቀበሉት በሙሉ ይቀሰፋሉ። ስድስተኛው መቅሰፍት። ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይም መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመሳሰሉ 3 ርኩሳን መናፍስቶች ሲወጡ አየሁ። ምልክትን ያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ። ራቁቱን እንዳይሄድ እፍረቱንም እንዳያዩት ነቅቶ የሚጠብቅ ብፁዕ ነው። በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው። በታላቁ ኤፍራጥስ ወንዝ ላይ የሚፈስ ይህ መቅሰፍት አደገኛ ውጤት የሚያስከትል መሆኑን ቃሉ ይነግረናል። ከመቅሰፍቱ ኃይል የተነሳ ታላቅ መሆኑ የተገለጠለት የኤፍራጥስ ወንዝ እስከ መድረቅ ይደርሳል። የወንዙ መድረቅ የሰላም መጥፋትን ያመለክታል። ሰላም ሲኖር ወንዝ ጠቃሚ ተፈላጊ ይሆናል። በጦርነት ጊዜ ግን የሚፈለገው ደረቅ ሜዳ ስለሆነ እነሆ በዚህ ሰዓት የወንዙ መድረቅ ተፋላሚ ነገስታት በቀላሉ ወደ ጦርነት እንዲተሙ ያግዛቸዋል። ሆኖም በጦርነቱ እሳት ከመበላት አይድኑም። በዚህ ጊዜ ከአውሬው የሚወጡ መናፍስት እንዳሉም ቅዱስ ቃሉ ይነግረንና መናፍስቱን በጓጉንቸር ይመስላቸዋል። ስለምን ጓጉንቸር ተባሉ ሲባል ሊቃውንት እንደሚከተለው አብራርተው ይመልሳሉ። ቅዱስና ንጹሕ የሆነው የመንፈስ ቅዱስ ሥራ ባለመቀበል ክፉና ርኩስ የሆነውን ሥራ የሚያደርጉና በከፋና የከረፋ ተግባርም ለመጠመድ ከቤተ ክርስቲያን በመውጣት በተቃራኒ የሚቆሙ በመሆናቸው የተነሳ ጓጉንቸርና እንቁራሪት ለመባል በቅተዋል። እነዚህ ፍጡራን መኖሪያቸው በጨለማና በኩሬ ቆሻሻ ውስጥ እንደሆነ የክፉዎች ምርጫም ከብርሃን ይልቅ ጨለማ ከንጹህ ይልቅ ቆሻሻ የሆነ የርኩሰት ተግባር ነውና፣ በተጨማሪም እነዚህ ፍጥረታት ሰውን የሚያውክና የሚረብሽ ድምፅ እንደሚያወጡ ሁሉ ክፉዎችም የሚበጠብጥ መርዛማ ይዘት ያለው አሳሳች ጩኸትን ያበዛሉ። በጩኸታቸውም ያውካሉ፣ ይበጠብጣሉ። በእነዚህ መናፍስት አማካኝነት ሐሳዊው መሲህ ነገስታትን ለጦርነት ያነሳሳል። በጦርነቱም የእርሱን እርኩስ ሐሳብ እንዲፈጽምና በተቃራኒው ሐሳቡን የሚቃወሙ እንዳይኖሩ ለማድረግ ይጥራል። በዚህም የተነሳ ታላቅ ዓለም አቀፍ ጦርነት ይካሄዳል። በሚሊዮን የሚቆጠሩ ሰዎችም የሰራዊት አባል ሆነው ይሰለፋሉ። እልቂቱም በዚያው መጠን ይሆናል። ሰባተኛው መቅሰፍት። ሰባተኛውም ጽዋውን በአየር ውስጥ አፈሰሰ። ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። መብረቅና ድምፅም ነጎድጓድም ሆነ። ትልቅም የምድር መናወጥ ሆነ። ሰውም በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም። ከሁሉ የበለጠ ታላቂቱም ከተማ በ3 ተከፋፈለች። የአሕዛብም ከተማዎች ወደቁ። ታላቂቱ ባቢሎን የብርቱ ቁጣ ወይን ጠጅ የሞላበትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። ደሴቶችም ሁሉ ሸሹ፣ ተራሮችም አልተገኙም። በሚዛንም የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎችም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ፣ መቅሰፍቱ እጅግ ታላቅ ነውና። ይህ መቅሰፍት በአየር ላይ የሚፈስ መሆኑን ቅዱስ ቃሉ ያሳስበናል። ይህ የመጨረሻው መቅሰፍት ሆኖ ከአምላክ ይላካል። በመጨረሻው ዘመን ኃጢአትን ያበዙ አውሬውን የተከተሉ የሰው ልጆች ወደ ንስሐ እንዲመለሱና መዳንን እንዲወርሱ የሚያነቋቸው ትምህርቶች ቢሰጡም የሚሰማ አይኖርም። ሰውን ወዳጅ የሆነ አምላክ ግን እንዲመለሱ የሚገሥጻቸውን መቅሰፍቶች በቅደም ተከተል ይልካል። ይህ ሁሉ ሆኖ በተለይም እስካሁን ያየናቸው 6 ታላላቅ መቅሰፍቶች ደርሰውና በታላቁ መከራ ምክንያት ብዙዎች አልቀው እንኳን ከክፉ ድርጊታቸው ከክህደት የማይመለሱ ይኖራሉ። እነዚህኞቹን ለመጨረሻ ጊዜ እድል ለመስጠት 7ኛው መቅሰፍት ጽዋ ይፈሳል። ይህ ጽዋ የመጨረሻው ስለሆነና ከዚያም ተከትሎ ምጽአት የሚሆን በመሆኑ ተፈጸመ የሚል ታላቅ ድምፅ መሰማቱ ይገለጻል። ይህ መቅሰፍት ሁሉን የሚፈጽም ጦርነት ነው። ጦርነቱ ግን እንደተለመደው አይነት በሰውና በሰው መካከል የሚሆን ሳይሆን በሰውና በተፈጥሮ መካከል የሚከሰት መሆኑን ሊቃውንት ያብራራሉ። ሊቃውንቱ ለዚህ ትምህርታቸው መነሻ የሚያደርጉት ጌታችን በወንጌል ያስተማረውን ነው። የሚደንቀው ግን አሁንም ሰዎች በ3 ይከፈላሉ እንጂ በዚህ መቅሰፍት ልባቸው ተሰብሮ ክፉን ወደ መተውና በአምልኮተ እግዚአብሔር ወደ መጽናት አይመጡም። ቃሉ ይህንን ነገር ሲገልጥ እንዲህ ይላል። ታላቂቱ ከተማ በ3 ተከፈለች፣ የአሕዛብ ከተሞች ወደቁ። 3ቱ ክፍፍሎች እምነትን መሠረት ያደረጉ ናቸው። የመጀመሪያዎቹ ከመቅሰፍቱ በኋላ በንስሐ ተመልሰው ወደ አምልኮተ እግዚአብሔር የሚገቡና በእምነት የሚጸኑ በምግባር የሚበረቱ ናቸው። እነዚህ ሰዎች በመመለሳቸውና ለመዳን የሚጠበቅባቸውን ማድረግ በመቻላቸው የተነሳ በክርስቶስ የማዳን ሥራ እድል ፈንታ የሚኖራቸው ይሆናሉ። ምን መከራ ቢመጣባቸው እንኳን እስከ ሰማዕትነት ድረስ የሚታመኑ በመሆን መዳናቸውን ይፈጽማሉ። ከተማይቱ ለ3 ትከፈላለች በሚለው የትንቢቱ ቃል ውስጥ ሁለተኞቹ ደግሞ የመጀመሪያዎቹ ተቃራኒ በመሆን የሚሰለፉትን ይመለከታል። እነዚህኞቹ ወገኖች ደግሞ ያ ሁሉ ትምህርት ደርሷቸው
አለመለወጣቸው ሳያንስ ያንን ሁሉ መከራ ተመልክተው መቀየር የማይችሉ ሆነው በክፋታቸው ይጸናሉ። ሰባተኛውና የመጨረሻው ጽዋ ሲፈስና ተፈጸመ ተብሎ ዓለም እንደ ጨርቅ ሊጠቀለል ባለበት የዋዜማ ምዕራፍ ላይ ወይ ፍንክች ብለው አሰላለፋቸውን ከአውሬው ጋር ያደርጋሉ። ሐሳዊ መሲሁን በማመን ክርስቶስን ይክዳሉ። በዚህ ድርጊታቸውም የራሳቸውን ጥፋት ይደግሳሉ። ዮሐንስ በራእዩ እንዳየው ከተማዋ ለሶስት ስትከፋፈል ሶስተኛው ክፍል ውስጥ የሚካተቱት በሁለቱ ጽንፎች መካከል የሚያርፉት ናቸው። እነዚህ ሰዎች በቀደመ ጥመታቸውና ክህደታቸው እንዳይቀጥሉ የመቅሰፍቱ ሁኔታ አነዋውጧቸዋል። በደረሰው መቅሰፍት ልባቸው ተሰብሮና ተገስጸው ከጥመታቸው በመውጣት ከአምልኮ ባዕድ እንዳይለዩና በፍጹም ንስሐ እንዳይመለሱም የቀደመ ልማዳቸው አስሮ ይዟቸዋል። ስለዚህ ከሁለቱም ሳይሆኑ በራድ ወይንም ሙቅ ለመሆን መቁረጥ እንደተሳናቸው ለብ ብለው በለዘብተኝነት ዓለም ውስጥ እየዋለሉ ይኖራሉ። ሶስተኞቹ ሰዎች ምን ከክፋታቸው ላይ ክፋት የማይጨምሩ በመሆን ከዋናዎቹ ከሃዲያን ምድብ አይመደቡም። ዞሮ ዞሮ ግን ወደ ጥፋት የሚያመሩ ናቸው። በፍጹም ልብ አለመመለስ፣ በንስሐ መታጠብ አለመቻል ከሰይጣን አምልኮ አለመነጠል ያስኮንናል። በክርስቶስ አለማመንና ለመዳን የሚያስፈልጉትን አውቆ አለመስራት በራሱ ጥፋት ስለሆነ ቁጥራቸው እድል ፈንታቸው ከካህዲያኑ ጋር ይሆናል። እነዚህ ሁሉ ተአምራት በቅደም ተከተል መሆናቸው ዓለም ማለፊያዋ መድረሱን የዘመኑን ፍጻሜ እንደሆነ ታውቆ ሰዎች ወደ መዳን የሚወስዳቸውን የንስሐን መንገድ እንዲከተሉ ለመርዳት ቸሩ አምላክ የሚልካቸው ምልክቶች ናቸው። መቅሰፍቶቹ ምንም ለጊዜው መከራን ቢያስከትሉም ከዘላለማዊ ቅጣት አንጻር ሲታዩ ግን ኢምንት ናቸው። ብዙዎች በመቅሰፍት እየተነቃቁ ወደ ልባቸው ይመለሳሉ። ለሐሳዊ መሲህ የሰገዱ እሱን እንደ አምላክ የቆጠሩ ሁሉ በመጨረሻ መለኮታዊ ቁጣና መቅሰፍት ሲያዩ በመደናገጥ እውነታውን ወደ ማወቅና ወደ መዳን ይመጣሉ። በአንጻሩ በዚያው በክፋታቸው ጸንተው ለዳቢሎስ የተዘጋጀውን የመጨረሻ ፍርድ የሚቀበሉም ይኖራሉ። አርማጌዶን ይህን ዓለም አቀፍ ጦርነት ነው። መጽሐፍ ቅዱስ አርማጌዶን በተባለ ስፍራ እንደሚካሄድ የገለጸው ጦርነቱ የመጨረሻ ተብሎ የተገለጸ ሲሆን ዓላማው ቅዱስ የሆነውን መንፈስ እግዚአብሔርን ለመርታትና ለመጣል ታልሞ የሚካሄድ መሆኑ ነው። ለዚህ ርኩስ ዓላማ ተብሎ የዓለም ነገሥታት ይነሳሳሉ። በሚሊዮን የሚቆጠሩ ሰዎችም ይነሳሳሉ። ለብዙዎች መሞት ምክንያት ይሆናሉ። ሆኖም ከስድስተኛው መቅሰፍት በኋላ አምላክ ታላቅ የማስጠንቀቂያ መልእክት እንዳስተላለፈ ልብ እንበል። እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ የሚጠብቅ ሰው ብፁዕ ነው። ይህ ማስጠንቀቂያ የሚነግረን ነገር ቢኖር ከመቅሰፍቶቹ በኋላ የጌታ ምጽአት እንደሚከተልና በዚህም የተነሳ ዓለም እንደምታልፍና ለዚህም ዝግጁ ሆኖ መጠበቅ እንደሚገባ ነው። ስለዚህ በዚህ ስፍራ የተጠቀሰው ጦርነት መጨረሻውን ከማመላከት አንጻር ወሳኝ ምልክት መሆኑን እንረዳለን። አርማጌዶን የጦርነቱ ስፍራ መጠሪያ ሲሆን ብዙዎች ሊቃውንት እንደተረጎሙት የሰራዊት ቦታ ማለት ነው። በዚህ ስም የሚታወቁ ቦታዎችም በኢየሩሳሌም አካባቢ ያሉ ሲሆን ቦታዎቹ በተምሳሌትነት አገለገሉ እንጂ ጦርነቱ እዛ ብቻ የሚወሰን ነው ማለት አይደለም። ጦርነቱ የመጨረሻው መባሉ በሁለት ምክንያቶች ነው። በመጀመሪያ ደረጃ ከመጽሐፍ ቅዱስ አንጻር የመጀመሪያው ጦርነት በዘመነ አብርሃም የተካሄደው ነው። ይህም በኦሪት ዘፍጥረት ተተርኳል። የመጨረሻው ደግሞ በኋለኛ ዘመናት በሚፈጸሙ ጉዳዮች ላይ አተኩሮ የተጻፈ የራእይ መጽሐፍ ላይ የተገለጸ በመሆኑ ነው። በሁለተኛ ደረጃ ከዚህ ጦርነት በኋላ ዓለም የሚያልፍ ስለሆነና ጦርነቱም የዘመን ፍጻሜ መጠቁም ሆኖ የቀረበ መሆኑን ገላጭ ነው። በዚህ ታላቅ ጦርነት ነገሥታት ሁሉ ይሳተፋሉ። የሚያነሳሳቸውም ሰይጣን በምልአት የሚሰራበት ሐሰተኛው ክርስቶስ ነው። ሁሉም ነገሥታት እስከ ሰራዊቶቻቸው በጦርነቱ የሚታረዱ ሲሆን ሰይጣን ለራሱ ዓላማ አሰባስቦና አነሳስቶ ያዋጋቸው ሰዎች ምን ለእርሱ ታዛዥ ቢሆኑም እንዳይድኑ አድርጎ በጦርነት እሳት ይማግዳቸዋል። ሰይጣን ውለታ የማያውቅ ከመሆኑም በላይ በሰው ደም ይረካልና የነገሥታቱን መታረድ ይፈልገዋል። ከሚሳተፉት ነገሥታት ባሻገርም ሰራዊቱ ሰፊና ብዙ በጣም ብዙ ሰዎች በተዋጊነት የሚሳተፉበት ሲሆን በሚገርም ሁኔታ እልቂት ይካሄዳል። ከእልቂቱ የሚተርፉ ሰዎችም ሁኔታው ካነቃቸው በንስሐ የሚመለሱበትን እድል ያገኙ ዘንድ የማንቂያ ደውል ይሆንላቸዋል። ዓለም መጀመሪያ እንዳለው ሁሉ ፍጻሜ ያለው ዓለምን በካህሊነቱ ያስገኝ አምላክ በመጨረሻም በፈቃዱ ከመኖር ወደ አለመኖር ያሳልፈዋል። በምትኩም የማታልፍ ዘላለማዊ መንግስቱን ይገልጣል። በእርሱ አምነው በጽድቅ ሕይወት የኖሩም የማታልፍ መንግስቱን ይቀዳጃሉ። በተቃራኒው ከሕጉ አፈንግጠው ከእምነት ጎዳና ተቃርነው በክህደት የሚኖሩትም ለዳቢሎስና ለሰራዊቱ በተዘጋጀ መለኮታዊ ፍርድ ተጠብቀው ወደሚኖሩበት ይሸጋገራሉ። ይህ የሚሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ሲመጣ ነው። ጌታችን ለፍርድ የሚመጣው እንደ መጀመሪያው አመጣጡ በትህትና ሳይሆን በልዕልና ነው። ያድነን ዘንድ መጀመሪያ ሲመጣ በከብቶች በረት እንደተወለደው አይሆንም። ይልቁንም በሊቃነ መላእክት መለከት ታጅቦ በግልጥ ይመጣል። በስውር የሚመጣ ስላልሆነ
እርሱ በዚህ አለ ወይንም በዚህ አለ ብሎ በሐሰተኛ ስብከት የሚያታልሉ ሰዎችን መስማት አይገባም። ሐሰተኞች ነቢያትና መምህራን እየታለሉ ስለ ጌታ ምጽአትና ስለ ዓለም ህልፈት ስውት አቋም ከመያዝ መጠበቅ እንደሚገባ ቅዱሳት መጻሕፍት ይመክሩናል። ስለ ጌታችን ዳግም ምጽአትና ስለ ዓለም መጨረሻ ስህተተኛ የሆኑ ትምህርቶች የመብዛታቸው ምክንያት ሰዎች ስለ እነዚህ ጉዳዮች ለማወቅ ያላቸው ፍላጎት ከፍተኛ መሆኑንና ጌታችንም በወንጌል ሲያስተምር ቀኒቱን አለመግለጡ እንደ ምክንያት የሚቀርቡ ናቸው። ጌታችን ቀኒቱ እንዳትታወቅ አድርጎ የሰወራት ሰዎች ሁሌም ዝግጁ ሆነው እንዲጠብቋት ነው። ዳግመኛም የሰው ልጅ ምጽአቱ በሞት ሲጠራው ነውና አንድ ሰው ለዓለም መጨረሻ እያሰላ ከሚቆዝም ይልቅ በንስሐ ተመልሶ ራሱን ለሚሞትባት ቀን ዝግጁ ሊያደርግ ያስፈልገዋል። በመጽሐፍ ቅዱስ የመጨረሻዋ ቀን በአምላክ ፍቃድ ከሰዎች ዕውቀት ውጪ እንድትሆን የተደረገች መሆኗ ቢገለጥም ምልክቶቿ ግን ተዘርዝረው ተቀምጠዋል። የቤተ ክርስቲያን ሊቃውንትም እነዚሁን የመጽሐፍ ቅዱስ ሐሳቦች መሰረት አድርገው በመጨረሻው ዘመን የሚከሰቱ ነገሮችን አስተምረውናል። ከነዚህ ምልክቶች መካከል አብዛኞቹ እስካሁን የታዩ ስለሆነ ፍጻሜው ቀርቧል ብሎ መደምደም ይቻላል። ሆኖም ፍጻሜውን ማወቅ የሚጠቅመው በንስሐ ለመመለስ እንጂ ለማስፈራራት አይደለም። ሰዎች ግን በምልክቶቹ ተመርተው ወደ አምላክ ከመመለስ ይልቅ በልዩ ልዩ ስሌቶች እየተመሩ የአጋንንትን ትምህርት እያደመጡ ስተው ማሳትን ስራቸው ሲያደርጉ ይታያሉ። ሆኖም ዕውቀታቸው የቱንም ያህል ቢሰፋ ፈጣሪ የሰወረውን ያውቁ ዘንድ ውሱን የሆነ የፍጡር አእምሯቸው ይሳነዋል። እንዲያውም በዚህ ከንቱ ልምምድ ውስጥ ሲባዝኑ ለከፋ መንፈሳዊ ውድቀት ይዳረጋሉ። በአንጻሩ መጨረሻው እንደቀረበ የሚያረጋግጡ ምልክቶች ምርጫችንን እንድናስተካክል፣ ወደ አምላክ እንድንመለስ፣ በዚህም የሚያልፈውን ትተን የማያልፈውን እንድንወርስ የሚያስችለንን የእምነት ጎዳና እንድንገባ ያስችለናል። በመጨረሻው ዘመን ጌታችን ለፍርድ በተገለጠ ጊዜ መዳንን እናገኝ ዘንድ በንስሐ ተመልሰን ሥጋውን በልተን ደሙን ጠጥተን መንግሥቱን እንድንወርስ ክብሩን እንድንለብስ እግዚአብሔር በቸርነቱ ይርዳን። አሜን። ወስብሐት ለእግዚአብሔር።